አሁን ምን ታደርጋለህ? ስራዬን ሁሉ ጨርሻለሁ፣ ጉዳይን አጠናቅቄያለሁና እንሂድ ብለህ ይዘሃት ሂድ። እንዲህ ብለህ ትንፍሽ እንዳትል፣ እዛው ሄዳ ነገሩን ሁሉ ትወቅ። እንደዛ ይሻላል። አዎ አደራህን። እንዲህ ተሳስተ መንገድ ላይም ቢሆን እንዳትነግራት። ብርሃን በእናትሽ በቃ ፈልጊና ጥራት እስቲ። አዎ ሂጂ እንዳትናገሪ። ነይ ቤት ፈልገውሽ ነው በይ። ነግሬሻለሁ። ሂጂ ቶሎ በይ። አሁን ሳይመሽባቸው እንዲሄዱ ቶሎ ይፈልጊያት። አንቺ ብቻ ነሽ እዚህ ያለሽ። እኔ ለልጄን አይኔ እያየ ለማንስገን ልጄ ደርሳልኛለች። እንደ አባትሽ ስራ ቢሆንማ መሽቆም መሄድ ነበር። ሰላም የቻናል ቤተሰቦች እንዴት ናቸው? ዛሬም እንደተለመደው በአዲስ ቪዲዮ መጥተናል ማለት ነው። እና አዴና ዴቭ እንግዲህ ሰርግ ሊያደርጉ ነው። ሰውየው መጥቷል፣ ተሄደበት እንግዲህ ወደ ለሽምግልና በጣም ራቅ ወዳለ ቦታ ሄዷል ብያችሁ ነበረ ከዚህ ቀደም በሰራሁት ቪዲዮ ላይ ማለት ነው። የአዴ አባት አሁን ተመልሶ መጥቷል። እሱም እንግዲህ እኔ አልሰጥም፣ ልጅ አይደለችም፣ ያልሆነችበት ምክንያት እኔ ፈቀድኩላትን ሰው ትታ ወደ ከተማ ሄዳለች። ስለዚህ ከተማ አንተን ስለመረጠች እኔ ለእሱ አባቱ አይደለሁም፣ ስለዚህ እኔ እሺ አልልም ብሏል። አሁን ማለት ነው እየተግደረደረ ነው። የሆነ የተወሰነ ሳንቲም ቢያሳየው ወይም ደግሞ ብር ነገር ቢሰጠው እሺ ይላል። ያው በሰርጓ ላይ እንግዲህ ሰርፕራይዝ አደርጋታለሁ ብሎ ነው እንግዲህ ዴቭ የገባው ማለት ነው። ገጠር እንግዲህ ዳይመንድ እና ዴቭ ገብተዋል። እኔ እወደዋለሁ ነው ያለችው። በጣም በሚገርም ሁኔታ ፍቅር ይዟታል ማለት ነው። የአዴ እህት ከዴቭ ፍቅር ይዟታል። በጣም በሚገርም ነው። እኔ እወደዋለሁ ስትለኝ ምንድን ነው የምትወጂው ስትላት እናትየዋ አይ በወንድምነት ከዚህ ቀደም እዛ ሄጂ በጣም ይንከባከበኝ ነበረ እና አዴንም እንደዛው እንደ እህቱ ይንከባከባታል። በጣም ጸባይ ያለው ልጅ ነው፣ እወደዋለሁ ነው ያለችው። እንግዲህ እንደገና በወንድምነት እና በእህትነት አለቻት እናቷን ማለት ነው። እሷ በነገራችን እርግጠኛ ነኝ ፍቅር ሳይዛት አይቀርም። እሱ እኮ የመጣው ሽምግልና ነው፣ እህትሽን ላገባ ሽምግልና ነው የመጣሁት ነው የመጣው ማለት ነው። ማለት እንደኔ ማለት ነው። እንግዲህ አለልኝና ጫኔ እዛ ያሉትን ሴቶች እየመረጡ ነው። ሮማንን ረስቷታል አለልኝ። ስለዚህ ጫኔ ሮማንን ረስቷታል። ሮማን እንግዲህ ማንንም ልታፈቅር አልቻለችም እስካሁን ድረስ። እኔ አሹን የምትወደውና የምታፈቅረው መስሎ የነበረ፣ ነገር ግን እሷ እንደዛ አይደለም። ያው ብታፈቅረው የምትወደውም መናገር አችልም ማለት እኔ አፈቅርሃለሁ ብላ እሱ መያዝ አችልም። ከያዘች ደግሞ አለልኝ እምቡር ይላል። ስለዚህ አርፋ መቀመጥ ነው ወይ ደግሞ ተቀምጣ ስራውን መስራት ብቻ ነው። እኔ ከድራማው ውስጥ የምታስጠላኝ ቤዛ ናት። ቤዛ አሁን እስከ ዛሬ የምታደርጋቸው ስርቆሽ ነበረ። ስርቆሽ እየሰረቀች ማለት ሰው እያገተችም ምንም እያለችም የተወሰነ በር ትቀበል ነበረ ቤዛ። አሁን ግን ያመጣችው ጸባይ በጣም ትልቅ ነው። እርስ በርስ ማያያዝ ብቻ ነው። እርስ በርስ የሆነውን ሆኗል ብላ የውሸት ወሬ እየፈጠረች እርስ በርሳቸው እንዲታያይዛቸው ብቻ ነው ያሆኗ እቅዷ ማለት ነው። እንግዲህ አደይና ሊሊ ልታጣላ ነበረ። ይህም ደግሞ ለዛች
ባቡሬ እናት አዴ እኮ አትወዳትም። አዴ የምትወዳት ለገንዘቧ ስትል ነው። ለሊሊ ገንዘብ ስትል ነው ያለቻት። እንግዲህ የባቡሬ እናት ምንም እንትን አላለችም። እሷ በፍጹም የዚህን አይነት ሰው አይደለችም አዴ። ስለዚህ አንቺ ምን ታውቂያለሽ ስለነሱ? ምንም የምታውቂው ነገር የለም። ስለዚህ ያንቺን ወሬ የምሰማበትና የማዳምጥበት ጊዜ የለኝም። ሂጂልኝ፣ ጥፊልኝ ከፊቴ ብላ ነው ያባረረቻት። እንግዲህ በጣም ደስ የሚል ነገር ነው ያደረገችው ማለት ነው እሷ እና እንግዲህ እናለልኝ እያባረሯት ነው የአዴን እህት። ጫኔን ያገባሻለሁ ይላል። አለልኝን ያገባሻለሁ 1 5 ላይ አስፈለፍልሻለሁ ይላል። ጫኔ ደግሞ ማነው አለልኝ ደግሞ ያችኛዋን እኔ ያገባሻለሁ ይላል። ከዛ አጎቷ አያት ማለት ነው ዴቭ እንግዲህ ገጠር 2 ጊዜም ቪዲዮ ሲለቀቅ 2 ጊዜም አልወጣም። አሁን በመንገድ ላይ ናቸው እየመጡ ነው ብላለች የአዴ እህት ማለት ነው። በደንብ ተቀበያቸው፣ በደንብ እንዲዝናኑ አርጊያቸው ብላለች። እንግዲህ ምን የአዴ አባት በጣም ተንኮለኛ ነው። አበበ የሚባለውን ለምን አታስወግዱትም ብሎ ሁለቱንም ያንገጫግጫቸዋል ማለት ነው። እነሱ ደግሞ እኛ የሰው ነፍስ አናጠፋም ተንግዲህ ወዳ የአበባ አባት ጓደኛችን ነበረ። ስለዚህ ፈጣሪያችንስ ምን ይላል ልጁን እንደዚህ ስናስወግድ? ስለዚህ በፍጹም አላደርገውም ብሏል አንደኛው። ሌላኛውም እንደዛው ማለት አለበት። እኔ እሱን መሬቱን ከፈለገ ተካፍሎ ይውሰድ እንጂ በፍጹም አላደርገውም ብሏል። በትክክል እንዲያደርጉትም አንፈቅድላቸውም ማለት ነው። ሁላቸውም እርግጠኛ ነኝ አበበ እንዲወገድ አትፈልጉም። ስለዚህ ከባድ ሽምግልና አለበት ዴቭ አሁን ለሚቀጥለው ማለት ነው ለ150ኛው ላይ ከባድ ሽምግልና አለበት ዴቭ ማለት ነው። እንግዲህ ዴቭ በጣም ብዙ ሴቶች ይወዱታል። ነገር ግን እሱ በጣም የሚወዳት የሚያከብራት እንግዲህ አይን ነው እስካሁን ድረስ እሷን ነው። እና እናትየዋ በጣም ይገርማል። ገና ዛሬ ወደ ሜዳ ስትወጣ አየኋት ማለት በቤት ውስጥና እዛው ግቢ ውስጥ ነበረ እስከ ዛሬ ድረስ። ግን ዛሬ ወደ ሜዳ ወጥታለች። በጣም ደስ ይላል ማለት ነው የአዴ እናት። ያው ደግሞ ለልጇ መመከቷ ነው መከራከሯ ነው። በጣም ደስ ይላል። እኔ ራሱ ብኖር እኔ የምከላከል ነበር ማለት ነው። ቤዛ እንግዲህ የማሰረው ነገር የለም። አለልኝ ተኝቶ ምነው የዴን አባት ማለት ነው ምነው የእሳቸውን ኑሮ ለእኛስ ትንሽ ብታካፍለን ትንሽ ብሰጠን የእሳቸውን ኑሮ እንዲህ እያለ እያሰበ እያለ ደግሞ በእኔ ትቀና ይመር ብለው አትነሳሙ ብለው በዱላ ሲሉት ተነስቶ ሄደ ማለት ነው። በጣም የሚገርመው ነገር እናመሰግናለን።